Zaygo. Your game, your culture. አርሰናል የኒውካስል አምበል የሆነውን ብሩኖ ጉማሬሽን ለማስፈረም እንደገና ግፊት እያደረገ እንደሚገኝ ተነግሯል። ኒውካስል ግን እሱን ማቆየት እንደሚፈልግ አስታውቋል። አርሰናል እንግዲህ በክረምቱ በርካታ ዝውውሮችን ለማድረግ ፍላጎት እያሳየ ይገኛል። ባለፈው ዓመት ለቻምፒየንስ ሊግ ፍጻሜ ተገኝቶ የተሸነፈው አርሰናል ዘንድሮ እንግዲህ ትልቅ ተጫዋቾችን በማስፈረም ውድድሩ ላይ አሸናፊ ለመሆን ጥረት እያደረገ ይገኛል። የውድድር ዓመቱ ሊጀመር ከ20 ብዙም ያልበለጡ ቀናት በቀሩበት በዚህ ወቅት የአርሰናል ፈራሚዎች ሁለት ብቻ ናቸው። የመስመር አጥቂው ክሪስቶስ ዞሊስ ከክለብ ብሩዥ እንዲሁም በሊድስ ዩናይትድ ውል ተጠናቆ የለቀቀው ግብ ጠባቂው ኢላን ሜሌይ የመድፈኞቹ ቤተሰብ የሆኑ ተጫዋቾች ናቸው። የሚኬል አርቴታ ቡድን ከሌስተር ሲቲ ጀርሚ ሞርጋንን ለማስፈረም ወራት ፈጅቶ ማሳካት አልቻለም። ተጫዋቾቹ ወደ ማንቸስተር ሲቲ አምርቷል። እንግሊዛዊ የመስመር አጥቂ ገና የ16 ዓመት ታዳጊ ቢሆንም አርሰናል በጥብቅ ፈልጎት ነበር። የሰሜን ለንደኑ ክለብ ሞርጋን ሮጀርስን በቼልሲ ተነጥቋል። ሚኬል አርቴታ አጥብቆ የፈለገውን የ24 ዓመቱን ተጫዋች በግሉ እስከ ማናገር ቢደርስም ዝውውሩ አልተሳካም። ሁለቱ ተጫዋቾች ወደ ኤምሬትስ ያልመጡባቸው ትልልቅ ምክንያቶች የዝውውር ገንዘባቸው መናር ነው። አስቶን ቪላ ሞርጋን ሮጀርስን በ117 ሚሊዮን ፓውንድ ሊሸጥ እንደተቃረበ ለአርሰናል ቀድሞ አሳውቆ ነበር። የአርሰናል ባለስልጣናት እኛም እንፎካከራለን ከማለት ይልቅ መንገዱን ጨርቅ ያድርግላችሁ ነው ያላቸው። ለሮጀርስ ከ90 ሚሊዮን ፓውንድ በላይ ማውጣት በእቅዳቸው አላካተቱም ነበር። አርሰናል በአማራጭ ደረጃ የያዛቸው ሳንድሮ ቶናሊና ማቴዎስ ፌርናንዴዝ ወደ ቶተንሃም ሆትስፐርስ አቅንተዋል። ሁለቱ ተጫዋቾች በድምሩ 185 ሚሊዮን ፓውንድ ማስወጣታቸው ለአርሰናል ለማመን የሚከብድ ሆኗል። በዚህ ሁኔታ አርሰናል የፈለጋቸውን ተጫዋቾች እንዴት ሊያገኝ ይችላል? ይህ በጣም አንገብጋቢ ጥያቄ ነው። አርቴታ የኒውካስሉ አማካይ ብሩኖ ጉማሬሽ እንዲመጣለት እየገፋም ይገኛል። ኒውካስል ዩናይትድ አምበሉን መሸጥ አይፈልግም። ነገር ግን ግዴታ ከሆነበትም ከሳንድሮ ቶናሊ ያገኘውን 100 ሚሊዮን ፓውንድ ከጉማሬሽ ዝውውርም ይፈልጋል። ቢበዛ 70 ሚሊዮን ፓውንድ ለማውጣት የተዘጋጀው አርሰናል የ28 ዓመቱን ተጫዋች ፊርማ ለማግኘት ሌላ ፈተና ይጋፈጣል። የቦርንማውዙ አሌክስ ስኮትም ቢሆን ከ80 ሚሊዮን ፓውንድ በላይ የሚጠበቅበት ተጫዋች ሆኗል። በአርሰናል እቅድ ውስጥ ያለው የአስቶን ቪላው ተከላካይ ኤዝሪ ኮንሳም በተመሳሳይ ከፍ ያለ ዋጋ ይጠይቅበታል። አርሰናል ነገሮችን ለማስተካከል በቂ ጊዜ ቢኖረውም ሊያስፈርማቸው ይችላል ተብለው ስማቸው የሚጠቀሱ ተጫዋቾች ደረጃቸው ከፍ ያሉ ናቸው። ዩሊያን አልቫሬዝ፣ ቪኒሺየስ ጁኒየርና ብሩኖ ጉማሬሽ በዋናነት ስማቸው ከአርሰናል ጋር እየተነሱ የሚገኙ ተጫዋቾች ናቸው። ነገር ግን እንደ ቴሌግራፍ ጸሐፊ ሳም ዲን አስተያየት አርሰናል ከፍ ያለ ምኞቱን የሚያሳይ ብልሃት የታከለበትን ዝውውር ሊፈጽም ከዚህ በላይ መዘግየት የለበትም። ሌሎች የዝውውር መረጃዎችን ስንመለከት ቼልሲ እናገኛለን። ከአስቶን ቪላ የእንግሊዝ አጥቂ ሞርጋን ሮጀርስን ማስፈረሙ የሚታወቅ ሲሆን አሁን ደግሞ ከማንቸስተር ሲቲ በነጻ የሚለቀውን ጆን ስቶንስን በነጻ ዝውውር ለማስፈረም ፍላጎት እንዳለው የተገለጸ ነው የሚገኘው። የሊቨርፑልን የዝውውር ዜና ስንመለከት ደግሞ ከፒኤስጂ የፈረንሳይ ኮከብ ብራድሊ ባርኮላን ለማስፈረም ውይይት ጀምሯል። ፒኤስጂ ግን 145 ሚሊዮን ፓውንድ ለተጫዋቹ ይጠይቃል። ከዛ በተጨማሪ ሊቨርፑሎች ከቦርንማውዝ ጋር በራያን ዙሪያ ቀጥታ ንግግር ያደረጉ ነው። ቦርንማውዞች ለዚህ ተጫዋች 130 ሚሊዮን ፓውንድ ገደማ ይጠይቃሉ። በአጠቃላይ የሊቨርፑል ደጋፊዎች በዚህ ዝውውር ወቅት እንቅስቃሴ አነስተኛ በመሆኑ ቅሬታ እያሰሙ ነው የሚገኙት። ማንቸስተር ሲቲን ስንመለከት ከቼልሲ ጋር ስለ ኤንዞ ፌርናንዴዝ ዝውውር ወይም ደግሞ 80 ሚሊዮን ፓውንድ ንግግር እየገፉ ናቸው የሚል ዘገባ እየወጣ ነው የሚገኙት። ከማንቸስተር ዩናይትድ ጋር በተገናኘ የወጡ የዝውውር መረጃዎችን ስንመለከት ከአትላንታ ኤደርሰንን ለማስፈረም የሰራ ሲሆን ተጨማሪ አማካይና ግራ ክንፍ ተጫዋች እንደሚፈልግም ነው የተነገረ የሚገኘው። የሌሎች ሊጎችን የዝውውር ወሬ ስንነግራችሁ በላሊጋው ሪያል ማድሪድ ከአርቢ ላይፕዚግ 19 ዓመቱን አጥቂን ያንዲዮ ሜንዴን ለማስፈረም በመርህ ደረጃ ስምምነት ላይ ስለመድረሱ ነው እየተነገረ የሚገኘው። በጣሊያን ሴሪያ የሚገኘው ዩቬንቱስ ደግሞ ከማንቸስተር ሲቲ የሚለቀውን ጆን ስቶንስን ለማስፈረም ውድድር ስለመጀመሩ እየተነገረ ይገኛል። እነዚህ ስፖርታዊ መረጃዎች እንግዲህ በተለይ የዝውውር ወሬዎች በስፋት እየተዘገቡ የሚገኙ የዝውውር መረጃዎች ናቸው። Zaygo. Your game, your culture. በመጨረሻም የቦክስ መረጃ እነግራችኋለን። የከባድ ሚዛን ቦክሰኛው አንቶኒ ጆሹዋ ከታሪካዊ ሽንፈት ድኗል። እንግሊዛዊው የከባድ ሚዛን ቦክሰኛ አንቶኒ ጆሹዋ በድራማ የተሞላ ድል አግኝቷል። የ36 ዓመቱ ቦክሰኛ ከአልቤኒያው ክርስቲያን ፕሬንጋ ጋር በሳውዲ አረቢያ ጅዳ ታሪካዊ ፍልሚያ አከናውኗል። ጆሹዋን ከመቅጠሙ በፊት አንድ ጊዜ ብቻ የተሸነፈው ፕሬንጋ በቦክሱ ታሪክ ሊዘነጋ የማይችል ታሪክ ለመስራት ተቃርቦ ነበር። የ35 ዓመቱ ፕሬንጋ በፍልሚያው የመጀመሪያ ዙር ብቻ አንቶኒ ጆሹዋ 2 ጊዜ ዘርሮታል። በናይጄሪያ የሁለት ጓደኞቹን ነፍስ የቀማ የመኪና አደጋ ከደረሰበት በኋላ ለመጀመሪያ ጊዜ ወደ ሪንግ የተመለሰው ጆሹዋ ገና በመጀመሪያው ዙር እጅ ሰጠ መሰለ። ነገር ግን እንደምንም አገግሞ መቼም ከማይመኘው ሽንፈት ራሱን አድኗል። በሁለተኛው ዙር ተጋጣሚው ሊቋቋማቸው ያልቻሉ ቡጢዎችን ሰንዝሮ ዘረረው። የዕለቱ ዳኛ ክሪስቲያን ፕሬንጋ ከዚህ በላይ መቋቋም አይችልም በሚል ጨዋታውን አቋረጡ። ጆሹዋ ከአሰቃቂ ሽንፈት ወደ ጣፋጭ ድል ተመለሰ። በከባድ ሚዛን ካደረጋቸው 40 ፍልሚያዎች 36ቱንም ድል ማስመዝገብ ቻለ። አንቶኒ ጆሹዋ በቀጣይ ከሀገሩ ቦክሰኛ ታይሰን ፊውሪ ጋር የሚያደርገው ፍልሚያም ይጠበቃል። ይህን ፍልሚያ በርካታ የስፖርቱ አድናቂዎች ለዓመታት ሲጠብቁት ቆይተዋል። ሁለቱ የከባድ ሚዛን ቡጥኞች ፍልሚያው እንዲከናወን የሚያስችል የውል ስምምነት ቢያደርጉም መቼና የት የሚለው ግን እስካሁን አልተገለጸም። ለዛሬ ያዝናቸው ስፖርታዊ መረጃዎች እነዚህን ይመስሉ ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።
it up here towards Martinelli! Arsenal are out of the blocks! Liverpool have this title race. Your game, your culture.